ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላድሚር ፑቲን ጋር ተወያይተዋል። መሪዎቹ የኃይል ማመንጫ፣ ግብርናና የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚሆን የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱንም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ ጋር ተወያይተዋል። ጠቅላይ ሚኒስትሩ ውይይቱን ያደረጉት በሩሲያ እየተከናወነ ከሚገኘው የዓለም አቀፉ የአቶሚክ ፎረም ጎን ለጎን መሆኑ ተገልጿል። በምድር ላይ ከኖረችባቸው 14 ዓመታት 11ዱን ዓመታት ያሳለፈችው የካንሰር በሽታን በመታገል ነበር። 3 ጊዜም የመግኒን ተከላ ተደርጎላታል። ዙዙ ከካንሰር ጋር የምታደርገውን ትግልና የቀን ውሏን በማህበራዊ ሚዲያ በማጋራት በሚሊዮኖች የሚቆጠሩ ተከታዮችን አፍርታ ነበር። ይሁንና ዙዛ የተወለደች በ14 ዓመቷ ህይወቷ ማለፉን ቤተሰቦቿ አሳውቀዋል። በርካቶች ሀዘናቸውን እየገለጹ መሆኑን ኒውዮርክ ታይምስ ዘግቧል። ዙዛ እስከሞተችበት ዕለት ድረስ ለብዙዎች ያጋጠሟትን ፈተናዎች እያሳየች እንደ እርሷ በተለያየ በሽታዎች የሚሰቃዩ ሰዎችን ተስፋ ሰጪ ቪዲዮዎችን ትሰራ ነበር። የኬንያው ፕሬዝዳንት ዊሊያም ሩቶ 54 የአፍሪካ ሀገራት ዘንግተ የተባበሩት መንግስታት ድርጅት ልትለው አትችልም ሲሉ ባደረጉት ድፍረት የተሞላበት ንግግር አፍሪካ በዓለም አቀፍ ውሳኔ አሰጣጥ ላይ ትክክለኛ ቦታዋን ሊሰጣት እንደሚገባም ጠይቀዋል። አህጉሪቱ ለሰላም ማስከበር ትልቅ አስተዋጽኦ የምታደርግና ባለመረጋጋት የምትናጥ ብትሆንም የመንግስታቱ ድርጅት አፍሪካ ከዘመናት ከሰላም ከጸጥታና ከልማት አጀንዳዎች አግልሎ ማቆየቱን ሳይሳሱ ተችተዋል። አፍሪካ ከዚህ በኋላ ወደ ጎን ተገፍታ አትቆይም ብለዋል ፕሬዝዳንት ሩቶ። አሁን የተባበሩት መንግስታት የገሃዱን ዓለም እውነታ መመርመር ያለበት ጊዜ ላይ ነው። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ማግኘት ይገባታል። የተባበሩት መንግስታትና ምዕራባውያን ለዚህ የአፍሪካ ፍትሃዊ ጥያቄ ተገቢውን ምላሽ ይሰጡ ይሆን? የድርጅቱ አሰራር በብዙዎቹ እንደተጠየቀው ለዘመኑ የሚመጥን ማሻሻያ ይደረግለት ሲሆን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳዑድ የአረብና የሙስሊም ሀገራት መሪዎች ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት እስራኤል ወረራ ስር የሚገኘውን ዌስት ባንክን ለመጠቅለል ማሰቧን አጥብቀው እንደሚቃወሙ ግልጽ ማድረጋቸውን አስታወቁ። ሮብ ከተካሄደው ስብሰባ በኋላ መግለጫ የሰጡት ሚኒስትሩ አንዳንድ ሀገራት ማንኛውንም አይነት የዌስት ባንክ ጠቅላላ ለጋዛ ሰላም ብቻ ሳይሆን ለማንኛውም አይነት ዘላቂ ሰላም የሚፈጥረውን አደጋ ለፕሬዝዳንቱ በግልጽ አስረድተዋል ብለዋል። አክለውም ፕሬዝዳንት ትራምፕ የአረብና የሙስሊም ሀገራት አቋም እንደተረዱት ሙሉ እምነት አለኝ ሲሉም ተናግረዋል። ይህ የዲፕሎማሲ እንቅስቃሴ የመጣው በርካታ የአውሮፓ ሀገራት ፍልስጤምን እንደ ሀገር እውቅና መስጠታቸውን ተከትሎ የእስራኤል ባለስልጣናት በምላሹ ግዛቱን እንጠቀልላለን ሲሉ በተደጋጋሚ መዛታቸውን ተከትሎ ነው። በተለያዩ የአሜሪካ መገናኛ ብዙሃን ዘገባዎች መሰረት ዶናልድ ትራምፕ በበኩላቸው እስራኤል ግዛቱን እንዳትጠቀልል እንደማይፈቅዱም ቃል ገብተዋል። ጦርነቱ ካበቃ በኋላ ስልጣን እለቃለሁ ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ከኤችቢኦ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከሩሲያ ጋር የሚደረገውን ጦርነት ካበቃ ስልጣናቸውን ለመልቀቅ ፈቃደኛ መሆናቸውን ገልጸዋል። የተኩስ አቁም ከተደረገ ወይንም የዩክሬን ደህንነት ከተረጋገጠ ፓርላማው ምርጫ እንደሚያከናውን ጥያቄ የሚያቀርቡ መሆኑን ያስታወቁት ዘለንስኪ ከጦርነቱ በኋላ በፈቃዳቸው ስልጣን መልቀቂያ ደብዳቤም እንደሚያስገባው አስረድተዋል። ሲናገሩም የኔ ግብ ጦርነቱ እንዲያበቃ ማድረግ እንጂ በስልጣን ላይ መቆየት አይደለም። በዚህ አስቸጋሪ ወቅት አገሬ ጋራ መቆየትና አገሬን መርዳት ስላለብኝ ስልጣን ላይ ቆይቻለሁ ያሉት ፕሬዝዳንቱ በሀገራቸው ምርጫ ሊደረግ ያልቻለው በጦርነቱ የተነሳ መሆኑን ገልጸዋል። የተኩስ አቁም ስምምነት ላይ የሚደርስ ከሆነ ምርጫ የሚደረግበትን እድል እንዳለም አስረድተዋል። በተኩስ አቁም ወቅት ምርጫ ማከናወን በአገሪቱ ህገ መንግስት አስቸጋሪ መሆኑን የጠቀሱት ዘለንስኪ ቢሆንም አጋሮቻቸው ድጋፍ ካላደረጉላቸውና በቂ የደህንነት ዋስትና ከሰጧቸው ምርጫውን ሊያደርጉት እንደሚችሉም ፍንጭ ሰጥተዋል። የትራምፕ አማካሪ ከኤርትራ ውጭ ጉዳይ ሚኒስትር ጋር ለመወያየት ማቀዳቸው ተገለጸ። አፍሪካን ኮንፊደንሻል ባቀረበው ዘገባ እንዳስታውቀው የፕሬዝዳንት ትራምፕ የአፍሪካና የመካከለኛ ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሉስ ከኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳልሃ ጋር ለመነጋገር አቅደዋል።
አቶ ኡስማን በተመድ ጠቅላላ ጉባኤ ላይ ለመገናኘት በኒውዮርክ የሚገኙ ሲሆን ንግግሩን ለማድረግ የታቀደውን በዚያው መሆኑን ዘገባው አስታውቋል። የትራምፕ አማካሪው ማሳድ ብሉስ ባለፈው ሳምንት በአዲስ አበባ ቆይታ አድርገው ከጠቅላይ ሚኒስትር አብይና ከአፍሪካ ህብረት አመራሮች ጋር መነጋገራቸው ይታወሳል። በኒውዮርክ በትናንትናው ዕለት ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር ውይይት ያደረጉት ብሉስ ከኤርትራ ውጭ ጉዳይ ሚኒስትር ጋር መቼ ለመነጋገር እንዳቀዱ ግን ዘገባው ያለው ነገር የለም። እሁድ ዕለት በባህር ዳር ከተማ ታግተው ተወስደው የነበሩት የሰሜን ጎጃም ዞን የብልጽግና ፓርቲ አመራር አቶ ታከለ ሙሉጌታ በመንግስት የጸጥታ ኃይሎች በወሰዱት የተቀናጀ እርምጃ ከእገታ መለቀቃቸውን ተረጋግጧል። አቶ ታከለ የተለቀቁት አጋቾች የጠየቁትን 3 ሚሊዮን ብር ቤዛ ሳይከፈል መሆኑን ታውቋል። ዝርዝር መረጃዎች እንደሚያመለክቱት የባለስልጣኑ ቤተሰቦች የ3 ሚሊዮን ብሩን ክፍያ ለመፈጸም በዝግጅት ላይ በነበሩበት ወቅት የጸጥታ ኃይሎች በራሳቸው መስመር ምርመራ ሲያካሂዱ ነበር። የጸጥታ ኃይሎቹ አቶ ታከለ ሲታገቱ በአካባቢው የነበሩ የተባሉትን ተጠርጣሪዎች በቁጥጥር ስር ካዋሉ በኋላ ባደረጉት ምርመራ ተጠርጣሪዎቹ አቶ ታከለ ታግተው ወደ ተቀመጡበት የግለሰብ መኖሪያ ቤት እየመሩ ወስደው አሳይተዋል። በዚህ መሰረት የጸጥታ ኃይሎች በጠቆሙት ቤት ላይ በወሰዱት እርምጃ አቶ ታከለም በቤቱ ውስጥ ታስረው አግኝተዋቸዋል። በድርጊቱ ላይ ተሳትፈዋል የተባሉ የተወሰኑ ተጠርጣሪ አጋቾችን በቁጥጥር ስር ውለዋል። በሌላ በኩል ከደብረ ታቦር ከተማ ታግተው የተወሰዱት የ80 ዓመቱ የሀገር ሽማግሌ የአቶ አማሃ ሰፋን ግን ዛሬም በታጋቾቹ እጅ እንደሚገኙ ታውቋል። እኚሁ ሽማግሌ አጋቾቹ ይግደሉኝ እንጂ ቤተሰቦቼ ለወንጀለኞች ገንዘብ እንዳይከፍሉ በማለት ለቤተሰቦቻቸው ጥብቅ መልእክት መላካቸው የሚታወስ ነው። አቶ ታከለ በኦፕሬሽን መለቀቅ በህዝቡ ዘንድ የተወሰነ እፎይታን የፈጠረ ቢሆንም የአቶ አማሃ ሰፋ ጉዳይ አሁንም የብዙዎችን ልብ የሰቀለና በክልሉ ያለውን የጸጥታ ስጋት ምን ያህል ከባድ እንደሆነ የሚያሳይ ሆኖ ቀጥሏል። ኒኮላስ ሳርኮዚ በምርጫ ዘመናቸው ወቅት ከሊቢያ መንግስት የገንዘብ ድጋፍ ተቀብለዋል በሚል ክስ የ5 ዓመት እስር ተፈረደባቸው። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከሟቹ የሊቢያ መሪ ኮሎኔል ሙአሚር ጋዳፊ በሚሊዮን የሚቆጠሩ ዩሮ የገንዘብ ድጋፍ ጋር በተያያዘ በወንጀል ተከሰው የ5 ዓመት እስራት ተፈርዶባቸዋል። ከ2007 እስከ 2012 ፈረንሳይን በፕሬዝዳንትነት የመሩት የ70 ዓመቱ አዛውንት ውሳኔውን ለህግ የበላይነት እጅግ የከበደ ነው ሲሉ ገልጸውታል። በ2007 የምርጫ ዘመቻቸውን ለመደገፍ ከዳጋፊ የተገኘውን ገንዘብ ተጠቅመዋል ተብሎ ክስ የቀረበባቸው ሳርኮዚ ጉዳዩ የፖለቲካ ተነሳሽነት ነው ሲሉም ክሱን ውድቅ አድርገውታል። በገንዘብ ድጋፉ ምላሽን ፕሬዝዳንቱ በምዕራባውያን ሀገራት እንደ ወንጀለኛ የሚታዩበት መጥፎ ስም ለመዋጋት ጋዳፊን ለመርዳት ቃል ገብተዋል ሲል አቃቤ ሕግ ክስ አቅርበዋል። ሳርኮዚ ለምርጫ ዘመቻው የገንዘብ ድጋፍ ለማግኘት የቅርብ ረዳቶቻቸውን ከሊቢያ ባለስልጣኖች ጋር እንዲገናኙ ፈቅደዋል ተብሏል። ነገር ግን ፍርድ ቤቱ ሳርኮዚ ህገወጥ የምርጫ ቅስቀሳ የገንዘብ ድጋፍ ተጠቃሚ እንደነበሩ ለማረጋገጥ በቂ ማስረጃ የለም ሲል ቢወስንም የ5 ዓመት እስራት ፈርዶባቸዋል። የቀድሞ ፕሬዝዳንት ውሳኔውን ይግባኝ ቢሉም ፍርድ ቤቱ በእስር ቤት እንዲቆዩ የሚያዝ ነው። በ2012 በድጋሚ ምርጫ ከተሸነፉ በኋላ ሳርኮዚ ለበርካታ የወንጀል ምርመራዎች ኢላማ ሆነዋል። በ2012 የምርጫ ዘመቻቸው ወቅት ከመጠን በላይ ገንዘብ ወጪ በማድረግና ይህንንም ለመሸፈን የህዝብ ግንኙነት ድርጅት በመቅጠራቸው ጥፋተኛ ናቸው ተብሎ በ2024 የተወሰነባቸው ፕሬዝዳንቱ ይግባኝ ጠይቀው የ1 ዓመት እስራቱ ወደ 6 ወራት ተቀንሶላቸው እንደነበረም ይታወሳል። በሌላ ክስ ደግሞ በ2014 አንድ ዳኛ ለመደለል ሞክረዋል በሚል ጥፋተኛ ተብለው ቅጣት የተጣለባቸው የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት በመሆን እስራት ተፈርዶባቸው ነበር እንደ ቢቢሲ ዘገባ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢራን ጠንካራ ያለ ማሳሰቢያ መስጠታቸው ተሰማ። ሮብ ዕለት ለኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ጋራ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኩል ውይይት ያደረጉት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ኢራንን በአስቸጋሪ ሁኔታ ውስጥ የሚገኙ 3 የፈረንሳይ ዜጎችን በአስቸኳይ እንድትፈታ አሳስበዋል። ቴህራን የኒውክሌር ግዴታዋን ማክበር እንዳለባትና ቴህራን የኒውክሌር ማበልጸጊያ በዓለም አቀፋዊ ሕግ ተገዢ የመሆን ግዴታዋን ማክበር እንዳለባት አሳስበዋል። ማክሮን በኤክስ ማህበራዊ ሚዲያ ላይ በለጠፉት ጽሁፍ ላይ ከኢራን ፕሬዝዳንት ማሱድ ጋራ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ተገኝቻለሁ። እንደተገናኘን በመጀመሪያና ከሁሉም በላይ ትኩረት ለሰጠዋቸው ጥያቄዎች መካከል በኢራን በእስር ላይ የሚገኙት ሴሲል ኮሆለር፣ ዣክ ፓሪስ እና ሌርናት ሞንቴርሎስ የተባሉት ዜጎቻቸውን በዘፈቀደ የታሰሩና ኢሰብአዊ ድርጊቶች እየተፈጸሙባቸው መሆኑን በመግለጽ በአስቸኳይ መፈታት እንዳለባቸው መግለጽ ነው ሲል ጽፏል። የፈረንሳይ ልጆቿን በፍጹም አትተውም፣ አቋማቸው ግልጽ ነው፣ ኢራን የኒውክሌር ጦር መሳሪያ ማግኘት የለባትም ሲሉ
የፈረንሳይ ጽኑ አቋም አጽንኦት ሰጥተዋል። ማክሮን ከጀርመንና ከእንግሊዝ ጋር የተቀናጀ እርምጃ እንደሚወስድ በማሳወቁ የኢራንን የኒውክሌር ተገዢ አለመሆኑን ጉዳይ ገልጸው ኢራን የኒውክሌር ግዴታዎቿን ካላሟላች አዲስ ማዕቀብ እንደሚጣልባትም ገልጸዋል። የድርድሩ አስፈላጊነትም በማጉላት የሚያጋሩት ማክሮን እኛ የማንደራደርባቸው ጥያቄዎች ለኢራን ፕሬዝዳንት በድጋሚ ግልጽ አድርጌያለሁ። በኢራን ውስጥ ፍተሻ እንዲያደርጉ፣ የበለጸጉ የቁሳቁስ ክምችቶችን በተመለከተ ግልጽነት የተሞላበት መረጃ እንዲሰጡና ድርድር እንዲጀምሩ ነግሬያቸዋለሁ ብለዋል። ለአካባቢ ደህንነት፣ ለዓለም መረጋጋት ሲባል ጥቂት ሰዓታት ብቻ በቀሩት እድል እንድትጠቀም እመክራለሁ። ቀሪው ላስቀመጥናቸው ህጋዊ ሁኔታዎች ምላሽ መስጠት የኢራን ጉዳይ ነው ሲሉ ተናግረዋል በማለት የዘገቡት ሮይተርስ፣ ኢንዲያ ቢታሚን ናቸው። 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እየተሳተፉ ያሉ መሪዎች ዓለም ለገባችበት የሰላም ችግር እንድትወጣ ትብብር እንደሚያስፈልግ ገልጸዋል። ሁሉም ወገን ከትርምስ መገለልና የተናጠል ጥቅም ይልቅ ሁለገብነትን፣ ህግን ማክበር እንዲሁም ትብብር እንደሚመርጡ ጥሪ አቅርበዋል። በአንድነት የተሻሉ 80 ዓመታት ለሰላም ልማትና ሰብአዊ መብቶች የበለጠ መስራት በሚል ጭብጥ እየቀረበ ያለው የመሪዎች ንግግር አሁን ያለውን የጂኦ ፖለቲካል ቀውስ ለመፍታት የተባበሩት መንግስታት ቻርተር በትክክል ስራ ላይ መዋል እንዳለበት መሪዎች ጥሪ አቅርበዋል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ በንግግራቸው ከጦርነት ይልቅ ሰላም ከኃይል አማራጮች የዓለም ህግ በትክክል ይተግበር በማለት አሳስበዋል። በጋዛ፣ በዩክሬንና በሱዳን እየተደረጉ ያሉ ጦርነቶች ዓለም አቀፍ ህግ ችላ መባሉ ማሳያ እንደሆነም ጠቅሰው ለሰው ልጆች ህልውና ዓለም አቀፍ ትብብር በፍጥነት ተግባራዊ መደረግ አለበት ብለዋል። $750 ለእያንዳንዱ የጦር መሳሪያ ወጪ እየተደረገ መሆኑን የጠቀሱት ጉተሬስ ይህም የዓለም አቀፍ የጦርነት የሚያወጣውን ወጪ ለሰላምና ለልማት ከሚያወጣው ጋር የማይመጣጠን መሆኑን ማሳያ እንደሆነ ተነግሯል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳን ጨምሮ በርካታ መሪዎች እውነተኛ ሰላም በዓለም ላይ እንዲሰፍን የመንግስታቱ ድርጅት ትብብር እንዲያጠናክር ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ከተመሰረተ ከ80 ዓመታት በኋላ ዓለም እምነት እያጣብን ነው ያሉት ፕሬዝዳንት ማክሮን ይህም ደግሞ በዓለም አቀፉ ስርዓት ላይ ጥያቄ የሚያስነሳና የድርጅቱን ግጭት የመፍታት አቅምን ጥያቄ ውስጥ ያስገባ ነው ብለዋል። ፕሬዝዳንት ራማፎሳ በበኩላቸው የተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓል አባላት የጋራ ተግዳሮቶችን በጋራ መፍታት የሚችሉበት እንዲሆን ጠይቀዋል። ዓለም የልማት ግቦችን ለማሳካት ቅድሚያ ሊሰጥ ባለበት በአሁኑ ጊዜ ወታደራዊ ወጪ መጨመር የሞራል ድቀት ነው ብለዋል ፕሬዝዳንት ራማፎሳ። አክለው የልማት መሰረተ ልማቶችን መገንባት ሲገባን የጦር መሳሪያ እያመረትን ነው፣ ድህነት መዋጋት ሲገባን ጦርነቶችን እየተዋጋን ነው በማለት ዓለም ከሰላም ይልቅ ለግጭቶች ቅድሚያ መስጠቱን ኮንነዋል። በዩክሬንና ሩሲያ መካከል እንዲሁም በመካከለኛው ምስራቅ ያለውን ቀውስ ሰላማዊና ዘላቂ መፍትሄ እንዲያገኝ መሪዎችን ጥሪ አቅርበዋል። ሰላም ከሰብአዊ መብቶች ከፍትህና ከልማት የማይነጣጠል መሆኑንም ነው መሪዎቹ አጽንኦት ሰጥተው የተናገሩት። የተቀናጀው የሰብአዊ የልማትና የሰላም ጥረቶች መረጋጋትና ከግጭት በኋላ ለማገገም ወሳኝ መሆናቸውን መሪዎች በየንግግሮቻቸው ትኩረት ሰጥተውበታል። መሪዎቹ ከአየር ንብረት ለውጥ እስከ ማባሪያ አልባ ግጭቶች ድረስ ያሉ ዓለም አቀፍ ችግሮችን ለመፍታት የግል ጥቅምን ወደ ጎን በመተው በተባበሩት መንግስታት ድርጅት ቻርተር ውስጥ የተካተቱትን የጋራ ደህንነትና ዓለም አቀፍ አስተዳደር መርሆችን ማጠናከር ቅድሚያ ሊሰጠው ይገባል የሚል መልእክት አስተላልፈዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከተመድ ዋና ጸሐፊ ጋር ባደረጉት ስብሰባ የተባበሩት መንግስታት ድርጅት ሰላምን ለመፍጠር እየሰራ ነው ያለው ስራ እንደሚያደንቁ እንደገለጹላቸው ተናግረዋል። ኢትዮጵያ ለሶማሊያ ሰላምና መረጋጋት የምታደርገውን ድጋፍ አጠናክራ እንደምትቀጥል ያላትን ቁርጠኝነት ገለጸች። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ በራ ከ80ኛው የተመድ ጠቅላላ ጉባኤ ጎን ለጎን በተካሄደው የሶማሊያ አፍሪካ ህብረት የድጋፍና ማረጋጊያ ተልዕኮ የከፍተኛ ደረጃ ኮንፈረንስ ላይ ባደረጉት ንግግር ኢትዮጵያ ለሶማሊያ ሰላምና መረጋጋት ያላትን ቁርጠኝነት አረጋግጠዋል። አምባሳደር ሀድራ በሰጡት አስተያየት የአልሸባብን አቅም በከፍተኛ ደረጃ በማዳከም ውጤት መገኘቱን አንስተዋል። በዚህ ረገድ ለወታደሮቻቸው በተለይም በስራ ላይ እያሉ ህይወታቸውን ላጡ ዋጋ ክብርና ዋጋ እንሰጣለን ብለዋል። ቡድኑ አሁንም ዓለም አቀፍ ስጋት የደቀነ መሆኑን የተቀናጀ ዓለም አቀፍ እርምጃ እንደሚያስፈልገውም ገልጸዋል። የሶማሊያ መንግስት የብሔራዊ መከላከያና የጸጥታ ኃይሎች አቅም በማጠናከር ረገድ እያደረገ ያለውን እንቅስቃሴ አድንቀዋል። ሚኒስትር ዴኤታ አውሶም ወሳኝ የፋይናንስ እጥረት እንዳለበት በመግለጽ አጋሮች ድጋፋቸውን እንዲያጠናክሩና ከአሁን በፊት የተላለፈው የተመድ ውሳኔ ገቢር እንዲሆን ጠይቀዋል። የሶማሊያ ብሔራዊ ደህንነት አቅም መገንባት ዘላቂ የመረጋጋት መንገድ መሆኑንም አስምረውበታል። ሶማሊያ ደህንነቷ የተጠበቀና የበለጸገች ሀገር ሆና እንድትወጣ የታደሰ የፖለቲካ ቁርጠኝነትና የተቀናጀ ድጋፍ እንዲደረግ መጠየቃቸውንም የውጭ ጉዳይ ሚኒስቴር መረጃ ያመለክታል።
ባህር ዳር ዩኒቨርሲቲ የኒኩለር ምህንድስና ትምህርት በዘንድሮ ዓመት መስጠት ይጀምራል። በዘንድሮ የትምህርት ዘመን የኒኩለር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ ለኢፒድ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒኩለር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ ነው። በሀገሪቷ የኒኩለር ቴክኖሎጂ እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎች እየመዘገበ ሲሆን ለዚህም ትምህርት ብቁ የሚሆኑበትን ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውንም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽና ዓለም አቀፍ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ከዓለም አቀፍ የአቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽና ዓለም አቀፍ ጉዳዮች ላይ ውይይት አድርገናል ብለዋል። የግብርና ሜካናይዜሽን ጨምሮ በተለያዩ ኢንቨስትመንት ጉዳዮች ላይ በጋራ በሚሰራበት ሁኔታ ላይ መምከራቸውንም ጠቅላይ ሚኒስትሩ ገልጸዋል።